እያወራቻቸው ነበር። ግቢ። ውሃ ውስጥ የሆነ ነገር ሲከታይቸዋለሁ። ድግምት ነው የሚሆነው። ምንድን ነው የሚሻለኝ? እሱ የሰጠሽን ምንም ነገር እንዳበይ እንዳጠጭ። የሰጠኝን ነገር ካልበላው ካልጠጣው ደግሞ እንደነቃውበት ይጠረጥራል። አውቃለሁ። እሺ ምን እናደርግ? አላውቅም። ምንድን ነው የምታደርገው? ይች ልጅ ምንድን ነው? አንቺ ልጅ ስራ የለሽም? እንዲ ውጭ ላይ ከፍቅሬ ጋር ቁጭ ብዬ ፍቅር እንዳወራ እስኪ ድል ሰጭኝ እባክሽ። ይቅርታ ትበይ። እኔ ፍቅሬ ርባኝ ናፍቃኝ፣ አንቺ ቁጭ ብለን የፍቅር ጨዋታ እየተጫወትን ይሻለሁ። አንተ ግባ። ወይዘሮ ቅድስት በጣም ችግር ውስጥ ትገኛለች ማለት ነው። እየተገኘችበት ያለው ነገር ደግሞ ምንድን ነው ቢባል እንግዲህ ባሏ ተብዬው መቼስ የባሏ ጓደኛ ነገሮቹን ሁላ እንደነቃችበት አውቋል ማለት ነው። አሁን ያሳደሰበትን ኪኒኒ ለእሷ መስጠት ይፈልጋል። ግን ደግሞ እሷ ስለነቀች በአሁን ሰዓት ውሃ ጠጪ ብሎ በውሃ ውስጥ ቢሰጣትም ለመጠጣት ፈቃደኛ አይደለችም። ሁለተኛ ደግሞ የወዲስ ጉዲስ በተለያየ ነገር እሷን እያስመለጠቻት ትገኛለች። ግን ደግሞ እሱ በአሁን ሰዓት እግር በእግር እሷንና ዮዲትን እየተከታተለ ይገኛል። ጭራሹኑ ዮዲትን እኔ ስላንቺ ሁሉም ነገር አውቃለሁ። እዚህ ቤት የመጣሹ ስራ ፍለጋ ሳይሆን የመጣሹ እኮ አንቺ ማለት እዚህ ቤት የመጣሹ ምክንያትሽ ፖሊስ እንዳይዝሽ ባልሽን ቀጥቅጠሽ የግድያ ጥቃት አድርሸሽበት በፖሊስ እንዳትያዥ ነው እዚህ ቤት ለመስራት የመጣሹ እያለ እንግዲህ የወዲት ጉዲትን አስሯታል ማለት ነው። በጣም የሚያሳዝን ነገር ማለት ነው። ሁለተኛ ደግሞ ወይዘሮ ወርቄ እንግዲህ ፀሐይን ከቤት ውስጥ አወጣለሁ በማለት ሌላ ሰራተኛ አምጥታ እንግዲህ እባክሽ ስምሽ ማን ነው? መድኃኒት ከሆንሽ አንድ ነቀርሳ ቤት ውስጥ ገብታ አልወጣለች ነቀርሳለች እና እሷ ማውጣት አለብሽ እያለ ትገኛለች ማለት ነው። ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። ይዤላችሁ መጣሁት የእናት ግፍ ድራማን ይዤላችሁ ከተፍ ብያለሁ ማለት ነው። የእናት ግፍ ድራማ በጣም ልብ አንጠልጣዩና እንደዚሁም ደግሞ አስተማሪውን ድራማ ይዤላችሁ መጥቻለሁ ማለት ነው። የእናት ግፍ ድራማ እንግዲህ ምን እየተፈጠረ ነው ሲባል እንግዲህ በጣም ብዙዎች ነገር እየተፈጠሩ ይገኛሉ ማለት ነው። እየተፈጠሩ ያሉት ነገር ደግሞ ይብን ማመን እስከሚያቅተን ድረስ ነው እየተፈጠሩ ያሉት ማለት ነው። የወዲስ ጉዲት እንግዲህ ሰውየው የቅድስት ሰውዬ እንግዲህ ምን እያደረገ ነው ሲባል እያደረገ ያለው ነገር ስለ ዮዲት ሁሉን ነገር ያውቃል። እኔ በፍጹም ስለ ዮዲት እኔ እውነቴን እምላችሁ የሚያውቃል መሰለኝም ነበረ ማለት ነው። ሁሉን ነገር ባሏን ደብድባ እንደነበረ እኔ እኮ ስላንቺ ብዙ ነገር የማውቀው ነገር ብሏል ማለት ነው። ይሄ ሁላ ነገር ግን የመጣው በምንድን ነው? በወይዘሮ ቅድስት ነው። ቅድስት ያው በፊት እሺ የሚላትን ነገር ሁላ እሺ ብቻ ነው የምትለው። እሱ የሚላትን ነገር ሁላ ነገሮችን ሁላ መታዘዝ ነበረ ስራዋ ማለት ነው። ግን ደግሞ በአሁን ሰዓት ነገሮች ሁላ ስለመጣችበት እንግዲህ ምንድነው በአሁን ሰዓት እሱ አሳድሷል። መተቱን አሳድሶ እሷ እንድትወስድ ይፈልጋል ማለት ነው። በተለያየ ነገር እሷን ማጠጣት ይፈልጋል ማለት ነው። እሷ ደግሞ በውሃ ቀርቶ እንግዲህ ሲሰጣት ጠጭ ሲላት በፍጹም እኔ ልጠጣ አልችልም፣ ይሄማ አልጠጣም ብላ ትለዋለች ማለት ነው። እንደዛ ሲላት እንግዲህ ስትለው ምንድነው የተፈጠረው? ልክ እየሰጣት በነበረበት ሰዓት የወዲት ጉዲት መታ ነይ ብላ ትወስዳታለች ማለት ነው። በጣም ነው የተናደደው በነገራችን ላይ ማለት ነው። ከዛም በኋላ ያው ውሃውን ጠጣሽ እንዴት ትላታለች። በፍጹም አልጠጣውም ብላታ እንዳትጠጪ ይጅና እኮ ብርጭቆ አምጪና እጠቢልኝ ባለች ሰዓት እኮ የሆነ ነገር ብርጭቆ ውስጥ እንደጨመረ አይቻለሁ። ግን ራስሽን እንድትጠብቅ ይፈልጋሉ። በፍጹም የሆነ ነገር አድርጌ ካለሽ ልትታዘዥ አይገባም፣ አለበለዛ ግን የሆነ ነገር ያደርግሻል ብላ ትላለች ማለት ነው። ከዛም በኋላ እንግዲህ እሺ እንዴት አድርጌ ነው ከእንደዚህ አይነት ነገር ማምለጥ የምችለው? ብቻ የሆነ ነገር መፍጠር አለብሽ፣ አለበለዛ ከዚህ ቤት ውጭ እና ለትንሽ ሰዓት ነገሮች ሁላ እስከሚስተካከሉ ድረስ ከዚህ ቤት መውጣት አለብሽ፣ አለበለዛ ግን የሆነ ነገር ያደርግሻል፣ የሚሰጥሽ ነገር ሁላ ነገር የሆነ ነገር ችግር ያለው ነገር ነው ብላ ታስጠነቅቃታለች ማለት ነው። ወይዘሮ ቅድስትም እንግዲህ እሺ ትላለች ማለት ነው ይሄን ሰውዬ። ከዛም በኋላ እንግዲህ ምንድነው የተፈጠረው?
ከዛም በኋላ እንደዛ እያወሩ እያሉ ድንገት ይመጣባቸዋል ማለት ነው። ሲመጣ ምንድነው አንቺ ቆይ እኔ ከፍቅረኛዬ ጋር ማውራት አልችልም እንዴ? ከሷ ጋር ላይፍ ማሳለፍ አልችልም እንዴ? ምንድነው ከሷ ጋር 24 ሰዓት የምታወዩ? በዛ ላይ እኔና ሚስቴ ቁጭ ብለን ስናወራ ትጣሪያታለች። ምን ፈልገሽ ነው? ስራሽን አርፈሽ አሰሪም እንዴ? ይላታል ማለት ነው። ከዛ እኔ ውጭ ብዬሻለሁ ስላት እንግዲህ ብድግ ብላ የወዴት ጉዲት ወደ ውጭ ትወጣለች ማለት ነው። ከዛም በኋላ ምንድነው እንዴት ነው እቺ ልጅ እያደረጋት ያለው? እኔና አንቺ ቁጭ ብለን ማውራት አንችልም እንዴ? ምናምን ይላታል ማለት ነው። አይ እኮ ምንም ነገር ያደረገችው ነገር የለም። እንዴት ነው ምንም ያላደረገችው? እኔና አንቺ አብረን ቁጭ ብለን ማውራት ሲገባን እሷ በተለየ ነገር እየመጣች እየጠራችሽ አንቺን ከኔ ትወስድሻለች። ለምንድነው ከአሁን ወዲህ እንድትጠራሽ አልፈልግም ምናምን ይላታል ማለት ነው። ከዛም በኋላ እንግዲህ ምንድነው ያላት? ቀጥታ እኔና አንቺ ወደ አልጋ ቤት ነይና እቅፍ አድርጌሽ እኔና አንቺ ብዙ ነገር የምናወራው ነገር አለ ነይ ይላታል ማለት ነው። ከዛን እንግዲህ እሱ ወደ አልጋ ቤት መጣው ሄድ ትለዋለች ማለት ነው። የወዲት ጉዲትን ከዛ ምንድነው ያለቻት ማለት ነው? አልጋ ቤት ሄዳለሁ። አልጋ ቤት ቁጭ ብለን ብዙ ነገር እናወራለን እያለኝ ነው። ምን ማድረግ አለብኝ ብላ ተላሳለች ማለት ነው። የወዲት ጉዲት በፍጹም ከሱ ጋር እንደዚህ ማድረግ አትችም። የሆነ ነገር አሁንም ሊያደርግሽ ፈልጎ ነው። በእርግጠኝነት መተት አሁንም የሆነ ነገር ሊያጠጣሽ ፈልጎ ነው እንጂ ከአንቺ ጋራ ያው ጊዜ ለማሳለፍ ናፍቆት አይደለም ምናምን ትላታለች ማለት ነው። አሁን ምንድነው የማደርገው? እኔ ከሆነ ዝም ካልኩ ይነቃብኛል። በቃ ስለሚነቃብኝ የሚያደርገውን ነገር ብትነግሪኝ አይሻልም እንዴ? ምናምን እያለቻት ነበረ ማለት ነው። እንግዲህ ምንም ማድረግ አልችልም ለጊዜው ግን ያው እንደዛ እያሉ እንግዲህ እያወሩ እያሉ አሁንም ድንገት ይመጣባቸዋል ማለት ነው። ከዛም በኋላ እንግዲህ ምንድነው የተፈጠረው መሰላችሁ? የወዲት ጉዲትን ለምንድነው ግን እኔ ስራሽን በአግባቡ ስሪ ስልሽ ያልሰራሽ ምናምን የትኛው ስራ ምናምን ስትለው ስራማ አንቺ ታውቂያለሽ። ምክንያቱም የሰጠሽ ስራ አለ። ያን ስራ ግን በስነ ስርዓት እየሰራሽ አይደለም። ስለዚህ ሴት ምንም ነገር ለማወቅ አልቻልኩም ምናምን እያለችው ነበረ እያላት ነበረ። በፍጹም እኮ እኔ ምንም ነገር ያየሁት ነገር የለም። እባክህ ምንም ነገር እኮ ነው እዚህ ቤት ውስጥ ያየሁት ነገር የለም። ስላላየውን እኮ እኔ ምንም ነገር ያልነገርኩት እያየሁት ያለውማ እኔ ነኝ። በጣም ተቀይራለች። ውሻ ታማኝ ውሻ እኮ አሁን በጣም ተቀይራለች። እንደ በፊቱ አይደለችም። በፊት እኮ ነው ያውቃታለሁ። በጣም ታማኝ ውሻ ነበረች። አሁን ግን እንደ በፊቱ አይደለችም እና አሁን የሆነ ነገር ችግር እንዳለ ይሰማኛል። ስለዛን የሆነ ነገር ማድረግ አለብኝ። ቋንቺ ለምንድነው ምን አይነት ሰው ነሽ? ምን አይነት ሰው ነሽ? ምን አይነት ሰው ነሽ? እኔ እንዳሰብኩሽ አይደለም ምናምን ይላታል ማለት ነው። ማለት ነው። ምክንያቱም እንግዲህ እስቲ ብር ሰጥሻለሁ አልኩሽ ከብር ወይንም ደግሞ እሺ ላሟምቁሽ እንዴ መጥቼ ያጠገብሽ ልተኛ እንዴ? እዛም ለካንቺ አልጋ የለሽም ፍራሽሽ ላይ አብረን እንጋደም እንዴ? መጥቼ ላሙቁሽ እንዴ? ይሄንንም ከፈለግሽ ላድርግልሽ። እባክሽ አንቺ ያለውን መረጃ ቤት ውስጥ ያለውን ነገር እንድትነግርኝ እፈልጋለሁ ምናምን ይላታል ማለት ነው። ለእኔ በፍጹም ይሄንን ነገር ላረግ አልችልም ትለዋለች ማለት ነው። ይሄን ነገር ላረግ አልችልም። ሲጀመር እሷ ምንም እያደረገችም አይደለም። ነገሮቹን ሁላ እያየክ ነው። እኔማ የሆነ ነገር እንደተቀየረ አውቃለሁ። ግን ለምንድነው አንቺ ከኔ ጋር ማትተኙ? ለምንድነው እንደዚህ አይነት ደረቅ የሆንሽ ምናምን? በፍጹም እኔ እንደዚህ አይነት ነገር አልፈልግም። ምክንያቱም ማማትፈልጊ እኮ አንቺ ባል ስላለሽ ነው ምናምን ይላታል ማለት ነው። ማለት ነው እኔ ባል የለኝም ምናምን ትላለች ማለት ነው። ባልማ እንዳለሽ አውቃለሁ። ምክንያቱም እዚህ ቤት ራሱ የመጣሽው እኮ ባልሽን ቀጥቅጠሽ ሞተ ብለሽ በፖሊስ ስለምትፈለጊ ነው እዚህ ቤት የመጣሽው። ማላቅ መሰለሽ እንዴ ምናምን ይላታል ማለት ነው። ከዛ እንደዛ ሲላት እንግዲህ በጣም የደነገጠችው የምትጥለው የምታነሳው ነገር ነበረ የግራ ገባት ማለት ነው። ለማንኛውም እኔ የማላቅ እንዳይመስልሽ ነገሮቹን ሁላ እኮ ነው ያውቃለሁ። ግን ደግሞ ዝም ብዬ ነው እኔ ነገሮችን እንደማላቅ ሰው የመሰለሽ እንጂ ነገሮቹን ሁላ እኔ ሁሉን ነገር አውቃለሁ። ባልሽን ደብድበሽ እንደመጣሽ እዚህ ቤት በፖሊስ እንደምትፈለጊ ከዛን ደግሞ እዚህ ቤት ለፖሊስ እንዳይዝሽ ብለሽ እየሰራሽ እንደሆነ ይሁን ገንዘብ እንኳን ፈልገሽ አይደለም ከፖሊስ ለማምለጥ ብለሽ ነው እዚህ ቤት የመጣሽው ብሎ ይላታል ማለት ነው። በፍጹም እንደዛ አይደለም እባክህ ዝም በይ፣ መረጃውን ነገሮችን ሁላ ነው ያውቃሉ። እኔ ልታታልኝ አይገባም ምናምን እያላት ነው ማለት ነው። ከዛም በኋላ
ለምንድን ነው ፖሊስ ትፈሪያለሽ እንዴ? አዎ ፖሊስ እፈራለሁ። መታሰርስ ትፈልጊያለሽ እንዴ? በፍጹም መታሰር አልፈልግም ትለዋለች ማለት ነው። ከዛም በኋላ እንግዲህ የተፈጠረው ነገር ምንድን ነው? መታሰር ከፈራሽ የሆነ ነገር እንድታደርግ ይፈልጋለሁ። ያንን ነገር ደግሞ ካደረግሽ በፍጹም ማንም ሰው መጥቶ አይነካሽም፣ ፖሊስም አይወስድሽም፣ አትታሰሪም። ምንድን ነው እንዳረግ የምፈልገው እንድታረግ የምፈልገው ነገር ለቅድስት ይሄንን ውሃ ሰጥተሽ እንድትጠጣ ማድረግ አለብሽ። አለበለዛ ግን ከዚህ ቤት ፖሊስ መጥቶ አውጥቶ እንዲያስርሽና የእስር ቤት ውሃ እንድትጠጪ እፈልጋለሁ። ይሄንን ውሃ ከምታጠጫት ወይም ደግሞ የእስር ቤት ውሃ ከምትጠጪ ብትመርጭ ይሻልሻል ምናምን ይላታል ማለት ነው። እንግዲህ የወዲት ጉዲት በጣም ነው የደነገጠችው ማለት ነው። ምክንያቱም የወዲት ጉዲት በአሁን ሰዓት ወይዘሮ ቅድስትን ማስወጣት ትፈልጋለች። ወይዘሮ ቅድስትን ነገሮች ሁላ ተስተካክለው ከእንደዚህ አይነት መንፈስ እንድትወጣ ትፈልጋለች። ግን ደግሞ እሱ በዚያ ጥምዷታል ማለት ነው። የወዲት ጉዲት ደግሞ በጣም ነው የምትፈራው። እስር ቤት መግባት አትፈልግም አንደኛ ነገር፣ ሁለተኛ መታሰር አትፈልግም። በቃ በጠቅላላ ማለት ነው። በጣም ጭንቀት ውስጥ እየተገኘች ጭንቀት ውስጥ ሆናለች ማለት ነው። ይሄ ሰውዬ እንግዲህ በጣም ነገሮችን ሁላ እያጠረ ይገኛል ማለት ነው። በጣም ነው የሚያሳዝነው። የወዲት ጉዲት ግን ጎበዝና ጠንካራ ሆና ብታሰርም ልታሰር ብላ ነገሮችን ብትገፋበት በጣም መልካም ነው ብዬ ነው የማስበው ማለት ነው። ወይዘሮ ወርቄም እንግዲህ ፀሐይን ከቤት ውስጥ ለማስወጣት ብላ መድኃኒት የምትባል ሰራተኛ ይዛ መጥታለች ማለት ነው። ስምሽ ማን ነው ስትላት እንግዲህ መድኃኒት ነኝ። መድኃኒትማ ከሆንሽ አንድ ነቀርሳ ቤት ውስጥ አለች። ያንን ነቀርሳ ከቤት ውስጥ ማውጣት አለብሽ። አንድ ነቀርሳ አስቸግራኛለች። እንዳንቺ የዋህና ምስኪን ሆና መታ ቤት ውስጥ አንድ ንጉስ ልጄን ቀምታኛለች እያለ ትገኛለች ማለት ነው። እንግዲህ እየተፈጠረ ያለው ነገር እንግዲህ ውጭ ላይ ወጣ በሩ ሲንኳኳ ነበረ። በሩ ሲንኳኳ ማን የከፈተችው? ፀሐዬ ነች ማለት ነው። ማልበስ ስትላት እኔማ አዲስ ሰራተኛ ነኝ፣ ቢሮ አነጋግረው ነበረ፣ ለዛ ነው ቤት ድረስ የመጣሁት። ማን ያናገረሽ? አዎ ቢሮ አነጋግራ ነበረ። ከዛም ቤት ውስጥ መጥቼ እንግዲህ ስራ እየፈለግኩ ስራ ፈልጋ ነው ተብዬን የመጣሁት ምናምን ትላታለች ማለት ነው። በቃ ግቢ ትላታለች። ግቢ አባዬ ማለት እነኚህ ናቸው። ከእነሱ ጋር ለወሬ ጨርሰሽ ከዛን ወደ እኔ መተሽ አብረን እናወራለን ምናምን ትላታለች ማለት ነው። እንግዲህ ወይዘሮ ወርቄ ሶፋ ላይ በመጀመሪያ ሶፋ ላይ ነበር የተቀመጠችው ማለት ነው ልጅቷ። ከዛን እንዴት ነሽ? ደህና ነሽ? ማን ነበረ ስምሽ? መድኃኒት ብላ ትላታለች ማለት ነው። ከዛም በኋላ መድኃኒት እኔ የምልሽ ነገር ለዛሬ ብቻ ነው ሶፋ የሚፈቀድልሽ አለ። ከዛሬ ወዲህ ግን የምትቀመጨው ዱካ ላይ ብቻ ነው እንጂ ይሄ ሶፋ ለኛ ላፍታሞች ነው እንጂ በፍጹም ለእንደና እናንተ አይነቱ ደሃና አመዳም ዱካ ነው የሚገባችሁ። በፍጹም እኔ ዱካ ላይ ተቀምጬው አላቅም እኮ በህይወቴ ትላታለች ማለት ነው። አዎ ዱካ ላይማ መቀመጥ አለብሽ። ምክንያቱም ሶፋ ለእንደኔ አይነቶቹ ነው። ምክንያቱም ስለማይመችን ስላለምር ነው። እንዴት ነው አንቺ ዱካ ላይ ያልተቀመጥሽ? በፍጹም አልተቀመጥኩም። አዎ ለነገሩ እናትና አባትሽን ዱካ ላይ እያስቀመጥሽ ነው አንቺ ሶፋ ላይ ስትቀመጭ የነበረው። ግን ደግሞ ከዛሬ ጀምሮ መለማመድ አለብሽ። ዱካ ላይ ነው ከዛሬ ጀምሮ የምትቀመጭ፣ ሶፋ ላይ እንድትቀመጭ አይፈቀድልሽም ምናምን ትላታለች ማለት ነው። እሺ ምናምን ትላታለች ማለት ነው። እንደውም ሂጂና ውጭ ላይ እንትን ላይ ግቢ ውስጥ ሄደሽ እንትን አምጪ ዱካ አምጪ፣ የቤተሰቦችሽ ግቢ ውስጥ ሄደሽ ዱካ አምጪ ትላታለች። ለካ ረሳሁት፣ ለካ ቤተሰቦችሽ ግቢ አይደለሽም ያለሽው የኔ ግቢ ነው። የኔ ግቢ ውስጥ ሄደሽ ሂጂና እቃውን አምጪ ምናምን ትላታለች ማለት ነው። ዱካውን የቱ ጋ ነው ግን አንቺ እንትን ላይ ውጪ ግቢ የሚባለውን ነገር ታውቂያለሽ አለቻት። አዎ ግቢማ አውቃለሁ በስነ ስርዓት። አይ ያው ደሃ እኮ ግቢ የለውም ብዬ ነው እኮ ስለ ግቢ ምንም ነገር የምታውቁት ነገር የለም ብዬ ነው ብላ ትላታለች ማለት ነው። እንግዲህ ወይዘሮ ወርቄ የእሷ እንደሆነ መታበይ ዛሬም ሁሌም የሚለቃ ሴትዮ አይደለችም ማለት ነው። ከዛም በኋላ እንግዲህ ሰራተኛዋ ምን ትላታለች? መድኃኒት ማለት ነው። እሺ ምናምን ብላ ልታመጣ ትሄዳለች ማለት ነው። ካመጣች እዚህ ላይ ቁጭ በይ ብላ ምን ትላታለች ማለት ነው። መድኃኒት እንግዲህ የምልሽ ነገር አለ። የምልሽ ነገር ስምሽን መድኃኒት ነው፣ ግን እዚህ ቤት አንድ ነቀርሳ አለችኝ። ሰራተኛ ሆና እንዳንቺ ተቅለስልሳ እንዳንቺ ጥሩ ሰው ሆና ቤት ውስጥ መታ ልጄን ቀማችኝ ብላ እንደውም ልጄን ደግሞ ይዛ ልትወጣ ነበረ ምናምን እና በተጨማሪ ስራ እሷን ከዚህ ቤት ካወጣሽልኝ ኃይለኛ ላንቺ ደግሞ ስከፍልሻለሁ ምናምን ትላታለች ማለት ነው። እንግዲህ ሰራተኛዋ መድኃኒት እኔ መጣሁት ለስራ ነው እንጂ ለእንደዚህ አይነት ነገር አልመጣውም። ስለዛ በእንደዚህ አይነት ነገር ልትጠይቅኝ አይገባም። እኔ እዚህ ቤት የመጣሁት አንድና ለአንድ ለስራ ብቻና ብቻ ነው እንጂ
እኔ ለምንም ነገር አይደለም የመጣሁት ትላታለች ማለት ነው። ከዛም በኋላ እንግዲህ ወይዘሮ ወርቄ ለምንድን ነው ማሰሩ? እኔ እኮ በጭማሪ ገንዘብ እሰጥሻለሁ፣ የምትፈልጊውን ነገር እሰጥሻለሁ፣ እባክሽ እንድትተባበርኝ ይፈልጋለሁ። እችን ነቀርሳ ከቤት ውስጥ ላውጣት፣ ምክንያቱም ሰራተኛ ሆና መታ ጭራሹን በእኔ ላይ እየነገሰች ነው። በዛ ላይ ልጄን በጣም ነው የሚወዳት። እሷ ከወጣች እኔም እወጣለሁ እያለኝ ነው። እባክሽ ብላት ለምናታለች ማለት ነው። በፍጹም ይሄንን ነገር ላደርግ አይገባም፣ ግን ለስራ ከሆነ ችግር የለውም ምናምን ብላ ትላታለች ማለት ነው። ከዛም በኋላ እንግዲህ የተፈጠረው ነገር ወይዘሮ ወርቄ በጣም ነው ግን የምታናድደው። ከዛን ሰራተኛዋ ወዴት ሄዳለች? ግን እውነት ሰራተኛ ነች? ሰራተኛ ሆና ነው ቤትሽ ውስጥ መታ ልጅሽን ያገባችሁ ምናምን ትላታለች ማለት ነው። አዎ ሰራተኛ ሆና ቤት ውስጥ መታ ልጄን አግብታ ይሄው የልጄ ሚስት ሆነች፣ ልጄን በጣም ነው የሚወዳት ምናምን ትላታለች ማለት ነው። ከዛም በኋላ እንግዲህ መድኃኒት ወደ እንትና ጋር ትሄዳለች ማለት ነው። ወደ ፀሐዬ ጋር ከሄደች በኋላ ፀሐዬ አንቺ ነሽ እንዴ የልጃቸው ሚስት? አዎ። አንቺ ሰራተኛ ነበርሽ እዚህ ቤት? አዎ። ማን የነገረሽ? እሷ ነች እኮ አሮጊቷ ነገረችኝ። ስለነገረችኝ ነው እኮ ግን በጣም ነው እንዴት ግን እዚህ ቤት ኖርሽ ምናምን ትላታለች ማለት ነው። ያው እንደዛ ሆኜ ኖርኩ እንዴ በጣም እኮ አመዳም ብቻ ነው ስድቧ። ወይዘሮ ወርቄ ምን ሆና ነው ግን ይቻ አሮጊት? በጣም ስድቧ ሁሉ እኮ አመዳም ነው። አመዳም የሚባለውን ማስም በቃ እኔ ተለማምጄው አዳፍት አድርጌዋለሁ። አንቺም ወደፊት ትለምጂዋለሽ ምናምን ትላታለች ማለት ነው። ግን ምን አለችሽ? ያለችኝማ ነገር በጣም ከባድ ነገር ነው። ጭራሽ ነው አንቺ መድኃኒት ነሽ፣ አንድ ነቀርሳ እዚህ ቤት አለች፣ ነቀርሳ ከዚህ ቤት እንድታወጪ እርጅኝ እያለች ነው። እኔ ነቀርሳ? አዎ እንደውም ነቀርሳ እያለችሽ ነው እንደውም የምትጠራሽ እዚህ ቤት ውስጥ በጣም ነው እንደ ካንሰር ነው የምታይሽ ምናምን ትላታለች ማለት ነው። ከዛን ፀሐይ ምን አይነት ሴትዮ ነች ግን? ምን ባረግ ነው እሷ እኔን የምትወደኝ ምናምን? አረ ምንም ብታረጊያት እቺ ሴት አትወድሽም ምናምን ትላታለች ማለት ነው። ግን ምን ይሻላል? ምክንያቱም አብረን እንዴት ነው የምንኖረው? እና እሷ እኮ የባሌ ሚስት የባሌ እናት ነች። እንዴት አድርገን አብረን እንኖራለን? የባል እናትማ በጣም አስቸጋሪና በጣም መጥፎ ሰዎች ናቸው። ምንድን ነው ስትላ ከዚህም በፊት የምሰራበት ሰዎች ነበሩና ሴትይቷ በጣም የባሏ ሚስት አትወድም ነበረ። በስተመጨረሻ ግን የባልየዋ ሚስት ሸኘቻት ወደ እንትን ማለት ነው፣ ወደ ማይመለስበት ቦታ ሸኘቻት። ስለዛን ምንድን ስለሸኘቻት በጣም ነው የሚያሳዝነው። ግን አንቺስ እንደዚህ ለማድረግ አስበሽ አታውቂም እንዴት ስትላት ፀሐዬ በፍጹም ይሄንን ነገር እንዴት እንዳስብ ትፈቅጃለሽ? እኔ እኮ እንደዚህ አይነት ነገር በህይወት የማስብ ያላቅም እንዴ እኔ ባሌ እናት እንደዚህ አይነት ሀሳብ እንዳረግ የማስበው ምናምን አለቻት። ግን በጣም ጥሩ ሰው ነች። ግን እናት የባልሽ እናት በጣም ክፉ ናቸው። ለወደፊትሽ ግን እንዴት አድርገሽ እንደምትኖር ያላቅም። እሱን እውነትሽን ነው። ነገ የልጇ ሚስት ልሆን ነው። በዛ ላይ ደግሞ ልጅ እወልዳለሁ። ብቻ አላቅም እንዴት አድርገን አብረን እንድንኖር ከባድ ነው ምናምን ትላታለች ማለት ነው። ለማንኛውም ራስሽ እንድትጠብቂ እፈልጋለሁ። ሴትይቷ በጣም ቀላል አይደለችም ምናምን ብላ ትላታለች ማለት ነው። መድኃኒት እንግዲህ እዚህ ቤት ለመስራት ተስማማሽ እንዴ ስትላት ለእንግዲህ ፈጣሪ ፍቃዱ ከሆነ እሰራለሁ ብላለች ማለት ነው። እንግዲህ ፀሐዬ በጣም ነው የምታሳዝነው። ምክንያቱም በጣም ጥሩ ሰው ነች፣ ምንም ነገር የሚያንሳት ነገር የለም። ግን ደግሞ ወይዘሮ ወርቄ ወሬኛና እንደዚሁም ደግሞ አሽቃባጭ ስለሆነች እንደዚህ አይነት ሴት አትፈልግም። እንደሷ አይነቷን ወሽካታ ሴትዮ ስለምትፈልግ ፀሐዬን ዓይንሽን ላፈር እያለ ትገኛለች ማለት ነው። ቤተሰቦቼ እናንተስ ምን ትላላችሁ? ፀሐይ ለእንትን አትገባም እንዴ? ምን ያንሳታል? ምን የሚያንሳት ነገር አለ ብላችሁ ታስባላችሁ? ምንም የሚያንሳት ነገር አለ ብዬ አላስብም ማለት ነው። እንግዲህ ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። በቀጣይ ቪዲዮ እስከምመጣ ድረስ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ